ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም እርሶቹን እንሆ። ፋኖ ከአዲስ አበባ ቅርብ ርቀት ላይ ከፍተኛ ውጊያ አካሄደ። የቴሌቪዥን ጋዜጠኛውም ተባረረ። ኢዜማ ጠቅላይ ሚኒስትሩ ወደ ፕሬዝዳንትነት እንዲቀየር ጠየቀ። ፕሬዝዳንቱም ወደ ሳውዲ አረቢያ ሄዶ ቲክቶከሮች በቁጥጥር ስር ዋሉ። አሁን ወደ ዝርዝሩ እንሄዳለን፣ አብራችሁን ቆዩ። ፋኖ በተለያዩ የአማራ ግዛቶች እያደረገ ባለው ውጊያ ድል እየቀናው መሆኑ ተገለጸ። በላጎ ተወርዋሪ ልዩ ሻለቃ ደሴ ዙሪያ ታላቅ ድል መጎናጸፉ ነው የታወቀው። በአማራ ፋኖ ምስራቅ አማራ ቀጠና ምኒልክ እዝ በላጎ ሻለቃ በደሴ ዙሪያ ወረዳ ሞቴ ከተማ ላይ ምሽግ ሰርቶ ሊቀመጥ የነበረውን የአድማ ብተናና ምንሻ ምሽጉን ሰርቶ አንድም ቀን ሳይውልና ሳያድር የበላጎ ተወርዋሪ ሻለቃ በትላንትና ዕለት ምሽጉ ድረስ ዘልቆ በመሄድ መብረቃዊ የሆነ ጥቃት አድርሶ ሙትና ቁስለኛ በማድረግ ታላቅ ድል ተጎናጽፏል። በደሴ ዙሪያዋና በሌሎችም አካባቢዎች እየተደረገ ያለው ጦርነት አሁንም ጠንክሮ መቀጠሉ ነው የተገለጸው። የብልጽግና አገዛዝ ሰራዊት እግሬ አውጪኝ ብሎ ወደ ደሴ ከተማ መፈርጠጡም ታውቋል። በዚያም የተገኙ መሳሪያዎችን ክላሽንኮቭ ተተኳሾችም የተገኘ ሲሆን በጠላት ላይ ከፍተኛ ኪሳራ የደረሰበትና የተደናገጠ ሲሆን የበላንጎ ሻለቃ ተወርዋሪ አናብስቶች በሰሩት መብረቃዊ ጥቃት በድል የታጀበውና ድላቸውን ያጣጠሙ ውላቸው ሞቴ ከተማ አድርገውታል። የመከላከያ ኃይል አባላት ዛሬም ለፋኖ እጃቸውን መስጠታቸው ቀጥለዋል አሉ ፋኖቹ። አብይ አህመድ በማናሸንፈው ጦርነት ዘፍቆናል ሲሉ ነው ከርተው ፋኖን የተቀላቀሉ ወታደሮች መልእክት ያስተላለፉት። የጠላት 96ኛው ክፍለ ጦር 5ኛ ሬጅመንት የሰራዊቱ አባላቶች ናቸው ይህን የተናገሩት። አብዱል ሰመድ ሐሰን እና ፍቃዱ በላይነህ ይባላሉ። የያዙትን ክላሽንኮቭ የጦር መሳሪያ 8 ካዝና 5 ቦምብ ከ300 በላይ ተተኳሾችን በመያዝ ነው ያገዛዙን ኃይል በመግዳት የአማራ ፋኖ ብሔራዊ ኃይል እዝ መይሳው ካሳ 2ኛ ኮር መቀላቀላቸው የታወቀው። አብይ አህመድ በማናሸንፈው ጦርነት ውስጥ ዘፍቆን ስቃይና መከራ ስናይ ቆይተናል ሲሉ ነው የተናገሩት። እነዚህ ምርኮኛ የመከላከያ አባላቶች በአሁኑ ሰዓት በተለያዩ የመከላከያ ግንባሮች ተሰልፈው የሚዋጉት ወታደሮች በምንችለው አቅም ቀዳዳ ከተገኘ ፋኖ ለመቀላቀል ቆርጠን ተነስተናል ማለታቸውም ነው የተገለጸው። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ላስታ ጀነራል አሳምነው ጽጌ ኮር ከፍተኛ ድል ተጎናጸፈ። የተፈራ ማሞ ክፍለ ጦር በአገዛዙ ሰራዊት ላይ ነው የደፈጣ ጥቃት መፈጸሙ የተገለጸው። የአማራ ፋኖ በምስራቅ አማራ ቀጠና ምኒልክ ዕዝ ላስታ ጀነራል አሳምነው ጽጌ ኮር ጀነራል ተፈራ ማሞ ክፍለ ጦር ህዳር 29 2018 ዓ.ም ከጠዋቱ 12 ሰዓት እስከ ቀትር 6 ሰዓት ድረስ በወሰደው የደፈጣ ጥቃት ነው አይና ቡግና ከአይና ቅዱስ ሀርቤ መውጫ ሲንቀሳቀስ የነበረውን የአገዛዙ መከላከያና ሚኒሻ በደፈጣ ሶራ ሜዳ ላይ ከፍተኛ እርምጃ የወሰደበት። በዚህ የደፈጣ ጥቃት የክፍለ ጦር 2ኛ ሻለቃ 4ኛ ሻለቃ እና 3ኛ ሻለቃ አንድ ሻምበል በመናበብ ድንገተኛ ጥቃት በመፈጸም ጠላት የአንድ ፖሊስ መኪና አምቡላንስና ቁስለኛ ይዞ ሲመለስ ከ12 በላይ ሲደመሰስ እንዲሁም 7 ጥቁር ክላሽንኮቭ እና 836 የብሬን ተተኳሾች 652 የክላሽ ተተኳሾችንም ማርኳል። ጠላት ክንዳችንን ያውቀዋል። ለአንድና ለመጨረሻ ጊዜ የብልጽግናን ጄሌዎች እስትንፋስ ለመቁረጥ የህዝባችን እንባ የምናብስበት ቀን ቅርብ መሆኑን ልናረጋግጥላቸው እንወዳለን ሲሉ በአማራ ፋኖ ምስራቅ አማራ ቀጠና ምኒልክ ዕዝ የግዙፉ ላስታ ጀነራል አሳምነው ጽጌ ምክትል አዛዥ አርበኛ ኮማንደር 50 አለቃ ፍቅሩ ሙሌ አሳስበዋል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የሁሉና ተጋድሎ ተጠናክሮ ይቀጥላል ሲልም ነው የላስታ ጀነራል አሳምነው ጽጌ ኮር ተፈራ ማሞ ክፍለ ጦር ቃል አቀባይ ፋኖ ሽፈራው አለልኝ መረጃውን ያደረሰን። ከሰም ኮር ኃይለማርያም ማሞ ክፍለ ጦር 4ኛ ቦግ የአማራ ፋኖ ደቡብ አማራ ቀጠና አሳምነው ዕዝ የከሰም 2ኛ ክፍለ ጦር ኃይለማርያም ማሞ ክፍለ ጦር 4ኛ ቦጋለ ሬጅመንት ከአባት አርበኞች ጋር ተቀናጅቶ ነው ሸኖ ከተማ በመግባት በጠላት ላይ ከባድ ኪሳራ ያደረሰው። የኃይለማርያም ክፍለ ጦር 4ኛ ቦጋለ ሬጅመንት ከአባት አርበኞች ጋር ከአዲስ አበባ 60 ኪሎ ሜትር ርቀት ላይ የምትገኘው ሸኖ ከተማ ድረስ ዘልቆ በመግባት የብልጽግና ሰራዊትን ረፍርፎታል። የብልጽግና ዙፋን አስጠባቂ ሰራዊት የሸኖ ከተማ
የብልጽግና ዙፋን አስጠባቂ ሰራዊት የሸኖ ከተማንና አካባቢውን ማህበረሰብ አስገድዶ ለስብሰባ እያስወጣ ባለበት ወቅት ነው የኃይለማርያም ማሞ 4ኛ ቦጋለ ሬጅመንት ከአባት አርበኞች ጋር ሰርጎ በመግባት 3 በጠላት ላይ ከፍተኛ እርምጃ የወሰደው። የወገንን ምት ያበሳጨው ብልጽግና ዙፋን አስጠባቂ ሰራዊት ያለ የሌለ ግትልትል ኃይሉን ከሰንቦና ጫጫ አክተልትሎ በ3 ግንባር አውደ ውጊያ ቢያካሄድም በሚገባው ቋንቋ ልክ አስገብተነዋል ብለዋል። ይህ ግትልትል ሰራዊት ፌጦ አላ መስሎ ቀበሌ ግንባር፣ በጫጫ መንደር፣ ባርጌቻ ግንባር እና በሸኖ ከተማ ዳር ለማጥቃት ቢሞክርም አይቀጡ ቅጣት ተቀጥቶ እና ተዋርዶ ወደ መጣበት ጥሎ መፈርጠጡ ነው የተገለጸው። በመጨረሻም የኃይለማርያም ማሞ ክፍለ ጦር 4ኛ የቦጋለ ሬጅመንት እና የአባት አርበኞች ጥላት ያቀደውን የስብሰባ አጀንዳ እንዲቋረጥ በማድረግ በሰላም ወደ ምድብ ቦታቸው መመለሳቸውን ታውቋል። መረጃውን ያደረሰን የአማራ ፋኖ አማራ ቀጠና ሳምር እዝ የህዝብ ግንኙነት ክፍል ኃላፊ አርበኛ ይታገሱ ጌታውን እንደገለጸው ከዚህ በኋላ ትግላችን በአማራ ክልል ብቻ ሳይሆን አልፎ ወደ መሃል እንደሚቀጥልም አሳውቋል። በተለይም የሸኖ ከተማ ከዚህ ቀደም የአማራ ክልል ነዋሪዎች ወደ አዲስ አበባ እንዳይገቡ የሚታገዱበት ስፍራ እንደሆነ ይታወቃል። በተደጋጋሚ ጊዜ የሚታፈኑት የሚታገቱትና እንዳይገቡም የሚከለከሉት በዚችው በሸኖ ከተማ እንደሆነ አይዘነጋም። አሁን ግን ፋኖ ትግሉን አጠናክሮ ይችንም ከተማ ለመቆጣጠር በቅርብ ርቀት አዲስ አበባንም እየተመለከተ መሆኑ ነው የተገለጸው። የአፋር ታጣቂ ኃይልም አሁን ትግሉን አጠናክሮ ለመቀጠል ከፍተኛ ስልጠና በመውሰድና ለትግሉ አስፈላጊውን ዝግጅት ማድረጉንም ገለጸ። የብልጽግና ግፍ የሰለቸው የአፋር ወጣት ጥራኝ ጫካ ብሎ ተደራጅቶ ትግሉን አጠናክሮ መቀጠሉ ነው የተገለጠው። የአፋር ወጣቶች በተደጋጋሚ ጊዜያቶች በተለይም የኢትዮጵያን አንድነት ለማስጠበቅ ያደረጉት ተጋድሎ እጅግ የሚደነቅ እንደሆነ የተገለጸ ሲሆን አሁንም ቢሆን የአማራ ፋኖ አብይ ላይ ካኮረፈ የትኛውም ኃይል ጋር በጥምረት የአገዛዙን ቀብር በማፋጠን የበኩላችንን ጥረት እናደርጋለን ሲሉ ነው የገለጹት። በአራቱም ማዕዘን 24 ሰዓት እየሰራን እንገኛለን። ከዚህ በኋላ በምንም ጉዳይ የአፋር ሕዝብ የማንም መቀለጃ አይሆንም። ከአማራ ፋኖ ጋር በጋራና በአንድነት ሆነን በኢትዮጵያ ላይ ከፍተኛ በደልና ግፍ የሚፈጽመውን የአብይን በጋራ ሆነን ለመጣል እንሰራለን ሲሉም ነው የገለጹት የአፋር አርበኞች። ቲክቶከሮቹ በቁጥጥር ስር ዋሉ። ፖሊስም ምርመራ እያካሄድኩ ነኝ አለ። የኢትዮጵያ ፌዴራል ፖሊስ ከሀገራችን ባህልና ስነ ምግባር እያፈነገጠ አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን በቀጥታ ስርጭት ለሕዝብ የታዩ ተጠርጣሪዎች ላይ ነው ምርመራ መጀመሩን ያሳወቀው። የኢትዮጵያ ፌዴራል ፖሊስ በ3ኛው የጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ ከኢትዮጵያ ሕዝብ ባህልና ስነ ምግባር ባፈነገጠ አኳኋን ሰውነታቸውን የገላለጠ አለባበስ ለብሰው ወደ አደባባይ በቴሌቪዥን ቀጥታ ስርጭት ለሕዝብ የታዩ ተጠርጣሪዎች ከነ ግብረ አበሮቻቸው ጋር በቁጥጥር ስር ውሎ ምርመራ ማጣራት መጀመሩን ነው ያሳወቀው። ዝግጅቱን በስፖንሰር የደግፉ እና ፕሮግራሙን ያቀነባበሩ ተጠርጣሪዎች 1ኛ ወንጌላዊት ገብረ እንድሪስ በሬ፣ 2ኛ በረከት ጸጋዬ ጅፋር፣ 3ኛ መቅደም ደረጀ መንግስቱ፣ 4ኛ ግሩም ገዛኝ ቀጭኔ እና 5ኛ ዮሐንስ መኮንን ኃይለማርያም የተባሉ ግለሰቦች መሆናቸው ተገልጧል። የኢትዮጵያ ፌዴራላዊ ፖሊስ ከህብረተሰቡ ባህልና እሴት ያፈነገጡ አለባበሳቸው መጤ ባህሎችን ተስፋፍተው በትውልዱ ላይ አሉታዊ ተጽዕኖ እንዳስከተሉ ተጠርጣሪዎቹ ላይ የህግ ተጠያቂነትን ለማረጋገጥ የጀመረው ምርመራ አጠናክሮ እንደሚቀጥል አሳውቋል። የነዳጅ ኤነርጂ ባለስልጣን ነዳጅ ችግር የለብኝም ሲል ገለጸ። የነዳጅ ሰልፍ የተከሰተው በአዲስ አበባ ከተማ የሚስተዋለው የነዳጅ ሰልፍን ተከትሎ ባለስልጣኑ የማጣሪያ ስራ መስራቱን እና በዚህም የአቅርቦት እጥረት አለመኖሩን የነዳጅና ኤነርጂ ባለስልጣን የህዝብ ግንኙነት ኃላፊ በቀለ ኩማ ተናግረዋል። በተለያየ ማህበራዊ መገናኛ ብዙሃን አማራጮች ከዋጋ አቅርቦት ጋር በተገናኘ የሚሰራጨው ሐሰተኛ መረጃን ተከትሎ በተለያዩ አካባቢዎች የነዳጅ ሰልፎች እንደሚስተዋሉም ነው የገለጹት። ባለስልጣኑ በከተማው በተለመደው መሰረት ነዳጅ እያቀረበ እንደሚገኝ ያስታወቀው በቀጣይ ቀናትም ምንም አይነት የአቅርቦት ችግር እንደማይፈጠር ገልጿል። ባለስልጣኑ ይህንን መግለጫ ያውጣ እንጂ ህብረተሰቡ ዛሬም ችግር ውስጥ መሆኑንና በተግባር የሚስተዋል አንድም ነገር የለም ሲሉ የባለስልጣኑን መግለጫ ብዙዎቹ አሽከርካሪዎች አጣጥለውታል። መንግስት በተደጋጋሚ ጊዜያቶች በመገናኛ አውታሮች እየወጣ የሚሰጣቸው የሐሰት መግለጫዎች አሳዛኝም ነው ሲሉ ገልጸዋል። የኢትዮጵያ ብሔራዊ ምርጫ ቦርድ 7ኛ ሀገራዊ ምርጫ ድምፅ መስጫ
ሰኞ ግንቦት 4 2018 ሆኖ መጽደቁን አሳወቀ። ቦርዱ ለመገናኛ ብዙሃን ይፋ ባደረገው የጸደቀ የምርጫ ጊዜ ሰሌዳ የምርጫ ውጤቱ በቦርዱ ደረጃ ይፋ የሚያደርገው ሰኔ 4 ቀን እንደሆነም አክሎ ገልጿል። በምርጫ ጊዜ ሰሌዳው መሰረት በመጪው ምርጫ የሚወዳደሩ እጩዎች ምዝገባ የሚከናወነው ከጥር 1 እስከ የካቲት 1 ባለው የአንድ ወር ጊዜ ውስጥ ይሆናል። የምርጫ ተወዳዳሪዎችም የምረጡኝ ቅስቀሳ የሚያደርጉበት ጊዜ ከጥር 1 ጀምሮ እስከ ግንቦት 7 19 እንደሚቆይ በጊዜ ሰሌዳው ላይ ሰፍሯል። እንደ እጩዎቹ ምዝገባ ሁሉ በአንድ ወር ጊዜ የተሰጠው የመራጮች ምዝገባ የሚካሄድበት ከየካቲት 7 እስከ መጋቢት 7 እንደሆነ ምርጫ ቦርዱ አመላክቷል። በቴክኖሎጂ በመታገዝ ራሳቸውን ለሚመዘግቡ ሰልፍ ሬጅስትሬሽን መራጮችም በአንጻሩ 2 ወር የተጠጋ ጊዜ ተመድቦላቸዋል። በዚህ ሂደት የሚሳተፉ መራጮች የሚመዘግቡበት ቁጥር ከጥር 15 እስከ መጋቢት 7 ባለው ጊዜ ውስጥ እንደሆነም ገልጠዋል። የምርጫ ቦርድ ባለስልጣናቶች የጊዜ ገደብን ዛሬ የሚለጥፉት ለመሆኑ የት ምድር ላይ ነው የሚኖሩት የሚል ጥያቄ በኢትዮጵያ የተለያዩ ግዛቶች የሚኖሩ ዜጎች ጥያቄ አንስተዋል። ኢትዮጵያ ከፍተኛ ችግር ውስጥ ገብታ ሰው መኖር አለመኖሩን በማያውቅበት ስቃይ መከራ በሚያይበት በዚህ ሰዓት የምርጫ ቦርድ ምርጫ ይካሄዳል ብሎ የጊዜ ሰሌዳ ማውጣቱ በእውነት እጅግ አሳፋሪ ነው ሲሉም የምርጫ ቦርድን የስራ ኃላፊነትና ድርሻ ምን እንደሆነ የማያውቁ ሲሉ አጣጥለውታል የወጣውን የጊዜ ሰሌዳ። ኢዜማ የሀገሪቱ የፖለቲካ ስርዓት እንዲቀየር ከፍተኛ ስልጣንም ለፕሬዝዳንቱ እንዲሆን የምክክር አጀንዳ አቀረበ። ብዙዎቹ ኢዜማን ጉደኛ ፓርቲ ብለውታል። የመገንጠል መብት በህገ መንግስቱ ሊሰረዝ ይገባልም ሲል ነው የጠየቀው ኢዜማ። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ የሀገሪቱ ከፍተኛ ባለስልጣን ፕሬዝዳንት እንዲሆን የሚያስችል ፕሬዝዳንቱ በቀጥታ በአብላጫ ድምፅ 50 ሲደመር 1 የሚመረጥበት ፕሬዝዳንታዊ የፖለቲካ ስርዓት መተካት እንዳለበት ከአብላጫ ድምፅ በተጨማሪ ፕሬዝዳንቱ በአብዛኛው ክልሎች ተመራጭ የሚሆንበት ስርዓት መዘርጋት አለበት የሚል አጀንዳ ለሀገራዊ ምክክር ኮሚሽኑ አቅርቧል። የኢዜማ ፓርቲ ሀገሪቱ አጣብቂኝ ችግር ውስጥ ገብታ መፈናፈኛ አጣ ህዝቡ በየቀኑ እየተፈናቀለና እየሞተ ባለበት በዚህ ሰዓት ችግሮች የሚቀረፉበት መንገድ ላይ ተግቶ መስራት ሲገባው ዛሬም የአብይ አህመድ ካቢኔ በጠንክሮ የሚቀጥልበትን እንደዚሁም ከጠቅላይ ሚኒስትርነት እናቴ ንጉስ ብላኛለች ንጉስ ነኝ የሚለውን ለማጠናከር ፕሬዝዳንት ሆኖ እንዲቀጥል የፕሬዝዳንታዊ ምርጫ እንዲከናወን ጥያቄ ማቅረቡ ለምክክር ኮሚሽኑ አስገራሚ ፓርቲ ተብሏል። ኢዜማ የቴሌቪዥን ጣቢያው ጋዜጠኛ ተባረረ። ከአሻም ሚዲያ ትሬዲንግ አክሲዮን ማህበር በወቅታዊ ጉዳይ ላይ በሰጠው መግለጫ ድርጅታችን አሻም ሚዲያ ትሬዲንግ አክሲዮን ማህበር ጋዜጠኛ ሶፊኒያስ ዋሲውን በኮንትራት ውል በዜና አቅራቢነት እንዲሁም በቅርቡ በጣቢያችን ሶፊ ሾው ሲል በሰየመው የመዝናኛ ዝግጅቱ በአሻም ቴሌቪዥን እና በዩቲዩብ ገጽ እያዘጋጀ ሲያቀርብ እንደነበረ ይታወቃል ብለዋል። ይህ በሆነበት በትላንትናው ዕለት በተለያዩ ማህበራዊ ሚዲያዎች አማራጮች ስለ ጋዜጠኛው ከኢትዮጵያን ባህል ወግ እንዲሁም ሃይማኖታዊ ያፈነገጠ ተግባር ሲፈጽም የሚያሳይ መረጃ በድምፅ በጽሁፍና በተንቀሳቃሽ ምስል ጭምር ሲያዘዋውር ተመልክተናል ሲል ገልጿል። አሻም ይህንኑ በማህበራዊ ሚዲያ ስለ ጋዜጠኛው የተሰራጨው መረጃ ተከትለው ስለተሰራጨበትን መረጃ ሶፋንያስ ማብራሪያ እንዲሰጥበት ጠይቃ ነበር። በዚህም ሶፋንያስ አሁን ራሴን ለማስተካከል ወይም ለማከም ጸበል ገብቻለሁ የሚል አጭር ምላሽ ከመስጠት ውጭ ተጨማሪ ያለው ነገር የለም ሲል በመግለጫው አሳውቋል። ስለሆነም አሻም ሚዲያ ትሬዲንግ አክሲዮን ማህበር የኢትዮጵያን ባህልና ወግ እንዲሁም የህብረተሰቡን እሴትና ሃይማኖት ያከበረ የምትመራበት ኤዲቶሪያል ያላት ይሁን እንጂ ጋዜጠኛ የሚዲያው ኤዲቶሪያል ሆነ ማህበረሰቡን እምነት፣ እሴት፣ ወግና ባህል ሃይማኖት የሚጻረር ተግባር ተሰራጭቶበት በመመልከቷ እጅጉን እያዘነች ድርጊቱን የሚዲያ ተቋምን የማይወክል ይልቁንም በጽኑ የምታወግዘው መሆኑን ለውድ ተመልካች ተከታታዮቻችን ለመግለጽ እንወዳለን ብለዋል። ከዚህ በተጨማሪም አሻም የሚዲያ ትሬዲንግ አክሲዮን ማህበር ጋዜጠኛ ሶፊያናስ ዋሲውን በፈጸመው ከባድ የማህበራዊ እሴት እና ኤዲቶሪያል ጥሰት ጭምር የነበረውን የስራ ውል ከዛሬ ህዳር 30 2018 ዓ.ም ጀምሮ ማቋረጡን ለመግለጽ ትወዳለች ሲል በመግለጫው አሳውቋል። ፕሬዝዳንት ኢሳያስ አፈወርቄ ወደ ሳውዲ አረቢያ ማቅናታቸው ተገለጸ። ፕሬዝዳንት ኢሳያስ አፈወርቄ በሳውዲ ንጉስ ቢን ሳልማ አብዱልአዚዝ ግብዣ ለ4 ቀናት ይፋ ጉብኝት ነው ሳውዲ አረቢያ ማቅናታቸው የተገለጸው። ከሰሞኑ ሱዳን የነበሩት ፕሬዝዳንት ኢሳያስ አፈወርቄ አሁን ወደ ሳውዲ አረቢያ ማቅናታቸውን የገለጸው የማስታወቂያ ሚኒስትሩ አቶ የማነ መሆናቸው ተገልጿል።
ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላቸው የዘውዱ ሾው አጫጭር ዜናዎች እነዚህን ይመስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ላይክ፣ ሼር እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ ከወዲሁ በማክበር እንጋብዛለን። ዜናዎቹን በማቅረብ እስካሁን ከእናንተ ጋር የነበርኩት እኔ ዘውዱ መንግስት የነበርኩኝ። በቀጣይ ዝግጅታችን እስከምንገናኝ ሰላም ጤና ይስጥልኝ።